ከአሜሪካ እስከ አውሮፓ ታመሱ። አስደንጋጩ የኢራን የሚሳኤል ክምችት ይፋ ሆነ። አረባዊት ያልሆነችው ኢራን በዓለም ላይ እጅግ አስከፊ መጠፋፋትን የሚያመጣ ስህተት ልትሰራ ነው ሲሉ የመካከለኛው ምስራቅ ተንታኞች እየተቀባበሉት ይገኛሉ። እጅግ አስከፊውን የመጠፋፋትና የእሳት ጨዋታውን ኢራን በይፋ ጀመረችው ሲሉ የሚጮሁ ተበራክቷል። ኢራን ውርድ ከራሴ እያለች ነው። አሜሪካ መጥፊያሽ ደርሷል ስትል ስትዝትባት የነበረችው ኢራን በድንገት የእሳት አለንጋ እንደጨበጠች አውቃለች። ዓለም ተጨንቋል። ለመሆኑ ኢራን ይፋ ያደረገችውና አሜሪካን ያስደነገጠው ጉዳይ ምንድነው? ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። አንድ ሲገደልባት 10 እየገደለች ከኢራንና በኢራን ከሚደገፉ ታጣቂዎች ጋር የተናነቀችው እስራኤል እጅግ አደገኛው ማበል በኢራን በኩል እየመጣባት እንደሆነ ተሰምቷል። አሜሪካ ተጨንቃለች። ሩሲያ እያስጠነቀቀች ነው። ኢራን በዚህ በኩል የነካችሁኝ እለት በገዛ ራሳችሁ የመጥፊያችሁን ቀን እንዳቀረባችሁት እወቁ ስትል አዲስና ያልተገመተ መረጃ አውጥታለች። ኢራን ምስጢራዊ የሚሳኤል ከተሞችን ይፋ በማድረግ ለአሜሪካ እና ደጋፊዎቿ መልእክት ይድረስልኝ ብላለች። ያላንዳች ምክንያት ኢራን ይህ ምስጢራዊ የሚሳኤል ፕሮግራሟን ይፋ ልታደርግ አትችልም ሲሉ ተንታኞች እየተናገሩ ነው። ኢራን ለምን ምስጢራዊ የሚሳኤል ከተሞቿን አሁን ይፋ አደረገች የሚል ጥያቄዎች በብዙዎች ዘንድ እየተነሳ ነው። ኢራን ሚሳኤል ለማስቀመጥ ከምድር በታች የገነባቸውን ምስጢራዊ ማቆያዎች በቅርቡ ይፋ አድርጋለች። ከእስራኤልና ከአሜሪካ የሚቀጣ ጥቃት ለመመከት እንደምትጠቀምባቸው ማስታወቃለች። ከዛሬ ጀምሮ በየሳምንቱ የሮኬት ምስጢራዊ ማስቀመጫዎችን ይፋ ብናደርግ ከ2 ዓመት በኋላ ነው የምንጨርሰው። ማቆያዎቹ ያን ያህል ብዙ ናቸው ብላለች ኢራን። አሜሪካ ባለፈው ሳምንት ቦምብ የጫኑ 6 ተጨማሪ ጦር አውሮፕላኖችን በኢራንና የመን አቅራቢያ ወደሚገኙ ወታደራዊ መቀመጫዎች ማስጠጋቷ አንድ የሀገሪቱ ባለስልጣን ለሮይተርስ ጠቁሟል። የፈረንሳዩ የውጭ ጉዳይ ሚኒስቴር ጂን ኒኦል ባሮት የዓለም መሪዎች ከኢራን ጋር በኒውክሌር ጉዳይ ስምምነት የማይደርሱ ከሆነ አስፈሪ ጦርነት ሊቀሰቀስ ይችላል ሲሉ አስጠነቀቁ። የውጭ ጉዳይ ሚኒስትሩ ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር በነበራቸው ቆይታ በኢራን ላይ አውንታዊ ጫና ማድረግ አስፈላጊ እንደሆነ ተናግረዋል። የአውሮፓ መሪዎች ከኢራን ጋር ሰላማዊ ንግግር ማድረግ አለባቸው ያሉት ሚኒስትሩ ኢራን የኒውክሌር መርሃ ግብሯን እያጠናከረች መሆኑ አሳሳቢ ነው ብለዋል። የተባበሩት መንግስታት ድርጅት በፈረንጆቹ 2015 የጣለው ማዕቀብ ጊዜው ማለፉን የተናገሩት ሚኒስትሩ ሰላምን እንደ ወሳኝ መፍትሄ አስቀምጧል። ከዚህ ጋር ተያይዞ አሜሪካ ከሰሞኑ ወደ መካከለኛው ምስራቅ ጦሯን ማስጠጋቷ የሚታወስ ሲሆን የቴህራን ባለስልጣናትም ማስጠንቀቂያ ሰጥተው ነበር። አሜሪካ በቀጠናው የምታደርገው ወታደራዊ እንቅስቃሴ በመስታወት ቤት ሆና ሌሎች ላይ ድንጋይ እንደመወርወር ይቆጠራል ስትል ኢራን ዛቻ ማሰማቷ ምዕራባውያንን አስደንግጧል እየተባለ ነው። ኢራን ላይ የተጣለው ማዕቀብ የፊታችን ጥቅምት 2025 እንደሚጠናቀቅ የተናገሩት ሚኒስትሩ ምዕራባውያን በፍጥነት ወደ ስምምነት የማይመጡ ከሆነ ዓለም ትፈተናለች ሲሉ ገልጸዋል። ሚኒስትሩ የድል መስኮቶች ጠባብ ሆነዋል፣ ወደ ጦርነት ማምራታችን የመጨረሻው አማራጭ እንዳይሆን ሰጋለው ብሏል። ዛረብ ዊክሊ፣ ሮይተርስና ታይምስ ኦፍ እስራኤል ዘግበውታል። ኢራን ለዚህ በምላሹ አሜሪካ በቀጠናው ያላት ወታደራዊ እንቅስቃሴ የመስታወት ቤት ውስጥ ተቀምጦ ሌሎች ላይ ድንጋይ የመወርወር ያህል ነው ብላለች። ኢራን ይህንን ወታደራዊ መቀመጫ በቦምብ ለማጋየት ትዝታለች። ወታደራዊ መቀመጫው የሚገኘው በህንድ ውቅያኖስ ዲዮጎ ጋርሲያ በሚባል አካባቢ ነው። ቦታውን ለሞሪሸስ መልሶ ለመስጠት ሂደት ተጀምሯል። የሚሳኤል ከተሞች ምንድናቸው? በእነዚህ የሚሰራው ምስጢራዊ ስራስ ምንድነው የሚለው ጥያቄ ደግሞ ሌላኛውና ዋነኛው ነው። ኢራን እንዳለችው እነዚህ የሚሳኤል ከተሞች ሚሳኤል የሚዘጋጅባቸው ናቸው። የሚሳኤል ከተሞች የሚለውን ቃል የተጠቀመው የኢራን ወታደራዊ ኃይል የሆነው የኢስላሚክ ሪፐብሊክ ዘብ ነው። ከምድር በታች የተገነቡ ትልልቅ የሚሳኤል ማቆያ እንደሆኑ ተገልጿል። መጠነ ሰፊና በአገሪቱ ተራራማ አካባቢዎች በሚገኙ ሸለቆች መካከል የተገነቡ ናቸው። ባሊስቲክና ክሩዝ ሚሳኤል ለማከማቸት ለመተኮስ ይውላሉ። ሰው አልባ አውሮፕላንና የአየር መቃወሚያ መሳሪያ የሚገኝባቸዋል። የኢራን ኮማንደሮች እንዳሉት እነዚህ የሚሳኤል ከተሞች ስትራቴጂክ ናቸው። ሚሳኤል ለማምረትና ለማከማቸት ጥቅም ላይ ይውላሉ ተብሏል። እነዚህ ሚሳኤል የሚገኝባቸው ቦታዎች በግልጽ አይታወቁም። በይፋ ስለ እነዚህ ቦታዎች ተነግሮም አያውቅም። የኢራን ወታደራዊ ዘብ አየር ኃይል ኮማንደር የሆኑት ብርጋዴር ጀነራል አሚር አልሃጂዝዳህ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ IRIB ጋር ባደረጉት ቆይታ ባላስቲክ ሚሳኤልና አጥፍቶ ጠፊ ሰው አልባ አውሮፕላን
ክምችት ያለበት የሚሳኤል ከተማ በቪዲዮ አሳይተዋል። በርግጥ ቢቢሲ የቪዲዮ ትክክለኛ መሆኑን በገለልተኛ ወገን አላጣራም። ኢራን ለምን ስለ ሚሳኤል ከተሞቹ አሁን መረጃ መስጠት ፈለገች የሚለው ሌላው ጥያቄ ነው። ኢራን እንዳለችው እነዚህ መሳሪያዎች የምትጠቀመው ኢራን ላይ ለሚቃጡ ጥቃቶች አጸፋዊ ምላሽ ለመስጠት ነው። ኢራን በቀጠናው ካለ ወታደራዊ መቀመጫ ወይም ሌላ ኢራን ላይ በሚደርስ ሚሳኤል ጥቃት ከተፈጸመባት የአሜሪካ ወታደሮችንና የእንግሊዝ ወታደሮች ኢላማ በማድረግ መካከል ልዩነት የለም ብላለች። ኢራን ባለፉት 10 ዓመታት የኢራን ወታደራዊ ዘብ ከምድር በታች የተገነቡ ማቆያዎች ውስጥ ከፍተኛ ቁጥር ያላቸው ሚሳኤሎች፣ ሰው አልባ አውሮፕላኖችና መከላከያ መሳሪያዎች አልፎ አልፎ ያሳይ ነበር። ይህ የኢራን ሚሳኤል ፕሮግራም በመካከለኛው ምስራቅና ከአሜሪካ ጋር ከገባችበት ውጥረት አንጻር ብዙ ነገር ሊያግዛት ይችላል የሚሉ ትንታኔዎች እየተነሱ ነው። ኢራን ምን ማድረግ እንደምትችል በማሳየት አሜሪካና እስራኤል ጥቃት እንዳይሰነዝሩ ማድረግ ነው ዓላማዋ። ከኢራን የተለቀቁት ምስሎች ከህባር፣ ሸካን፣ ሃጅ ቃሲም፣ ኢማድ፣ ሰጂል፣ ቃዳር ኤች እና ፓቪል የተባሉ ሚሳኤሎች ያሳያሉ። ኢራን እስከ 2000 ኪሎ ሜትር ርቀት ላይ የሚገኙ ሀገሮችን ኢላማ ማድረግ እንደምትችል አስታውቃለች። ኢማድ ባላስቲክ ሚሳኤል ኢራን በ2024 በእስራኤል ላይ ጥቃት ስትሰነዝር ከተጠቀመችባቸው መሳሪያዎች አንዱ ነው። በማዕከላዊ እስራኤል ናቫቲም የአየር ኃይል መቀመጫ ላይ ጉዳት አደርሷል። ከኢራን እስከ እስራኤል ያለው ርቀት 1000 ኪሎ ሜትር ይደርሳል። ይህም ኢራቅ፣ ሶሪያና ጆርዳንን አሻግሮ ነው። እስራኤል በኢራን ከተቃጣው ጥቃት 99% መክሸፉን ገልጻለች። ኢራን ለሁለተኛ ጊዜ ያደረሰችው ጥቃት እምብዛም ጉዳት አላደረሰም። የኢራን ሚሳኤሎች የሚጓዙበትን ርቀትና ውጤታማነታቸውን በተመለከተ ጥርጣሬዎች አሉ። ዲዮጎ ጋርሲያ የተባለውን የአሜሪካ ወታደራዊ መቀመጫ ኢራን ለመምታት መዛቷን ጥያቄ ውስጥ የሚያስገባም ነው። የአሜሪካ ዩኬ የጋራ ወታደራዊ መቀመጫ የተገነባው በ1970ዎቹ ነበር። ከኢራን 3800 ኪሎ ሜትር ርቀት ላይ ይገኛል። ኢራን ሻሂድ 136 ቢ ሰው አልባ አውሮፕላኖቿ 4000 ኪሎ ሜትር እንደሚጓዙ ገልጻለች። ይህ ግን አልተረጋገጠም። ኢራን ከ2000 ኪሎ ሜትር በላይ የሚምዘገዘግ ሚሳኤል አሁን ላይ ያላት አይመስልም። አሜሪካ በመካከለኛው ምስራቅ መሳሪያ መከላከያዎች አሏት። በቅርቡ በቀጠና 2 የጦር አውሮፕላን ተሸካሚዎችም ታሰማራለች። በዲዮጎ ጋርሲያ ቢ2 ቦምብ ጣይ መሳሪያ ይገኛል። አሜሪካ በየመን የሁቲ አማጽያን ላይ ጥቃት ለመፈጸም ተጠቅማበታለች። የፔንታጎን ቃል አቀባይ ሻን ፓርናል ኢራን ወይም አጋሮቿ አሜሪካ በቀጠናው ያላት ፍላጎት የሚገዳደሩ ከሆነ ህዝባችንን ለመከላከል እርምጃ እንወስዳለን ብሏል። በኢራን በአሜሪካና በእስራኤል መካከል ያለው ውጥረት ከፍተኛ በሆነበት ወቅት ነው ኢራን የሚሳኤል ከተሞች ሚስጥርን ይፋ ያደረገችው። ሶስቱ ሀገራት በተለይም ደግሞ ኢራን ከምትደግፋቸው የሁቲ አማጽያን ጋር በተያያዘ ውጥረታቸው አይሏል። የኢራን የኒውክሌር ግንባታ ድርድር እንዳለ ሆኖ እስራኤል በኢራን የሚደገፈውን በሊባኖስ የሚንቀሳቀሰውን ሂዝቦላህን ለማዳከም ጥቃት እየሰነዘረች ነው። ዶናልድ ትራምፕ ኢራን ላይ ጥቃት እንደሚሰነዝሩ ከመዛታቸው ባሻገር ኢራን በኒውክሌር ግንባታ ዙሪያ ከአሜሪካ ጋር ስምምነት ላይ ካልደረሰች የእጃዙር ቀረጥ እንደሚጥሉም አስጠንቅቀዋል። ኢራንና እስራኤል አምና ወታደራዊ ትንኮሳ ውስጥ መግባታቸው አይዘነጋም። ኢራን አዲስ የሚሳኤል ማቆያ ቦታዎችን በይፋ ማሳየቷ ልትወስድ የምትችለውን የአጸፋ እርምጃ የሚጠቁም ይመስላል። ኢራን ሶስተኛ ዙር ጥቃት በእስራኤል ላይ እንደምታደርስ አስጠንቅቃለች። ሆኖም ግን ጥቃት እንዳታደርስ ህዝቡ ጫና እያሳደረ ነው። ኢራን ምን ያህል በጥቃቱ ትቀጥላለች የሚለው ጥያቄ ውስጥ ስለሆነ ሌላ ጥቃት ባይሰነዝሩ ሲሉ ያሳስባሉ። በሌላ በኩል ደግሞ የእስራኤል ጥቃት የኢራንን ሚሳኤል አቅም ማዳከሙ ይጠቀሳል። የኢራን መንግስት የሚሳኤል ማቆያዎቹን በማሳየት ህዝቡ እንዲተማመንበት ማድረግ ይፈልጋል። ጠንካራ መንግስት እንደሆነና አሜሪካን እንደሚቋቋም ለማሳየት ይሻል። የሚሳኤል ከተሞች ከምድር በታች የሚገነቡት ከስለላ መረብ ለመራቅ ነው። የአየር ጥቃት ቢሰነዘር በቀላሉ ጉዳት አይደርስባቸውም። ኢራን ለአሜሪካና ለእስራኤል ማስተላለፍ የምትፈልገው መልእክት ምንም እንኳን በወታደራዊ መቀመጫዎች ጥቃት ቢሰነዘርባትም ያጸፋ ምላሽ መስጠት ትፈልጋለች። እነዚህ ከምድር በታች የተገነቡ ወታደራዊ መቀመጫዎች ሚሳኤል ከማይታወቅ ቦታ እንዲወነጨፍ ያስችላሉ። ጠላት የኢራንን አቅም ለመገመት የሚያደርገውን ጥረትም ውዥንብር ውስጥ ይከታሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የየመን ሁቲዎች በዓለም አቀፍ የመርከብ መስመሮች ላይ ጥቃት መሰንዘራቸውን የሚቀጥሉ ከሆነ ኢራን የከፋ እርምጃ እንደሚጠብቃት ማስጠንቀቂያ ከሰጡ በኋላ በኢራንና በአሜሪካ መካከል ያለው ውጥረት ተባብሶ መቀጠሉ የሚታወቅ ሲሆን አሁን ላይ ይህ አደገኛ ውጥረት እየተባበሰ የሚመጣ ከሆነ እጅግ አስከፊ ጦርነት ሊነሳ እንደሚችል ብዙዎች ሲያስጠነቅቁ ነበር። ኢራን በአሁኑ ሰዓት እጅግ አስደንጋጭ ባሊስቲክ ሚሳኤል መታጠቋ ተረጋግጧል። እነዚህ የባሊስቲክ ሚሳኤሎች በቁጥር እስከ 100,000 ይደርሳሉ የተባለ ሲሆን እነዚህ ሚሳኤሎች በማንኛውም የአየር መከላከያ መምታት የማይታሰብ ነው። ባለፉት
ባለፉት 3 እና 4 ዓመታት ኢራን የታጠቀችው የባሊስቲክ ሚሳኤል መጠን የአሜሪካን የባህር ኃይልና እስራኤልን እጅግ ያስደነገጠ ነው። በ10 ልዩ ቦታዎች ላይ ኢራን ከ100 ሺህ በላይ ባሊስቲክ ሚሳኤሎችን ሰርታ ለውጊያ ዝግጁ በማድረግ አስቀምጣቸዋለች። ኢራን ያሏት የባሊስቲክ ሚሳኤሎች የተለያዩ ናቸው፣ አንድ አይነት አይደሉም። ኢራን ኮክሻን የሚባል ባሊስቲክ ሚሳኤል አላት። በሰሜን ኮሪያ ድጋፍ የሰራችው ነው። ታንክ አባራሪ የሚል ቅጽል ስምም አለው። የጦር ካምፖችን በማውደም ተወዳዳሪ የለውም። ከሳተላይት ጋር የሚመሳሰለው ሳፊር ሊኩዊድ ፊውል የሆነው ሲሞሪህ ባሊስቲክ ሚሳኤልም ኢራን በብዛት ከታጠቀቻቸው ባሊስቲኮች መካከል ይመደባል። መርከቦች ላይ አነጣጥሮ የሚያጠቃውና በብዛት የኢራን የባህር ኃይል የታጠቀው ራድ የተባለ ባሊስቲክ ሚሳኤልም በኢራን እጅ ይገኛል። ወደፊት በአሜሪካና በኢራን መካከል ያለው ውጥረት የድረስ ይጓዛል የሚለው አብረን የምንመለከተው ይሆናል። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።